የተከፋፈሉት የህወሓት አመራሮችና ጠቅላይ ሚኒስትር አብይ አህመድ የሚመሩት ፌዴራል መንግስት ስር ለሰደደ ልዩነታቸው መፍትሄ ካላበጁ መምህርት ንግስቲ ክፍሎምና ዘርአይ የፈሩት ጦርነት ዳግም ላለመቀስቀሱ ማረጋገጫ የለም። ለወራት ሲንከባለል በቆየው የፖለቲካ ቀውስ ከሳምንት በኋላ ሁለተኛ ዓመቱን የሚደፍነው የትግራይ ጊዜያዊ አስተዳደርና አስተዳደሩ እንዲቋቋም መነሹ የሆነው ግጭት የማቆም ስምምነት አደጋ ላይ ሊወድቁ ይችላሉ። የትግራይ ጊዜያዊ አስተዳደር ፌዴራል መንግስትና ህወሓት በጥቅምት 2015 በተፈራረሙት ግጭት የማቆም ስምምነት መሰረት የተቋቋመ ነው። ስምምነቱ በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ብቸኛ የመደበኛ ግንኙነት መስመር ሆኖ ዘልቋል። ተኩስ ያቆመው ስምምነት በፖለቲካዊ ውይይት ወደ ሰላም ስምምነት መሸጋገር የነበረበት ቢሆንም እስካሁን አልተሳካም። በትግራይ ጊዜያዊ አስተዳደር ውስጥ የስምምነቱ ፈራሚ ህዝባዊ ወያነ ሓርነት ትግራይ 51 በመቶ ድርሻ አለው። አቶ ጌታቸው ረዳ ከመጋቢት 2015 ጀምሮ ጊዜያዊ አስተዳደሩን በፕሬዝደንትነት ሲመሩ የቆዩትም በዚሁ የፓርቲ ውክልና ነበር። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ባይሰጠውም በነሐሴ 2016 ካካሄደው ጠቅላላ ጉባኤ በኋላ ከፌዴራል መንግስት ጋር በመነጋገር አቶ ጌታቸው ረዳን ከስልጣን ለማንሳት ግፊት ሲያደርግ ቆይቷል። በእርግጥ በዶክተር ደብረጽዮን ለሚመራው ህወሓት አቶ ጌታቸው የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝደንት ናቸው። የህወሓት የውስጥ ሽኩቻ ለወራት ሲብላላ የቆየ ቢሆንም የትግራይ ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ 3 ከፍተኛ ወታደራዊ አዛዦችን ካገዱ በኋላ ተባብሷል። እርምጃውን በጊዜያዊ አስተዳደሩ ስር የሚገኘው የትግራይ ሰላምና ጸጥታ ሴክሬታሪያትና በዶክተር ደብረጽዮን የሚመራው ህወሓት ተቃውመዋል። የህወሓትን ጽህፈት ቤት የተቆጣጠረው የፓርቲው ክንፍ አዲግራትና አዲጉደምን በመሳሰሉ አካባቢዎች በጊዜያዊ አስተዳደሩ የተሾሙ ባለስልጣናትን የቀየረበት እርምጃ ውዝግቡን ያካረረ ነው። ለወራት ተዘግቶ የቆየውን የመቀለ ከንቲባ ጽህፈት ቤት በአንደኛው የህወሓት ክንፍ ይሁንታ የተሰጣቸው ዶክተር ረዳኢ በርሀ ተረክበዋል። አቶ ጌታቸው ግን ማህተም መንጠቅና ቢሮዎችን ሰብሮ መግባት ሲሉ የገለጹትን እርምጃ ህገወጥ ሲሉ ኮንነዋል። በአዲስ አበባ ለጋዜጠኞች በሰጡት ማብራሪያ ትግራይን ወደ ሌላ የእርስ በርስ ግጭት ውስጥ የሚከት መሆኑ በተግባር እየታየ ነው ሲሉ ስጋታቸውን ገልጸው ነበር። አሁን ባለንበት ሁኔታ ጊዜያዊ አስተዳደሩን ለማፍረስ እየተደረገ ያለው ጥረት ጊዜያዊ አስተዳደሩን ከማፍረስ በላይ ፕሪቶሪያን አደጋ ላይ ከመጣል በላይ ፕሪቶሪያን ራሱ ከማፍረስ በላይ በአይናችን የሚታይ ያፈጠጠ የጦርነት እድል የፈጠረበት ሁኔታ ስላለ ይሄ በፍጥነት መገታት አለበት። ዶክተር ደብረጽዮን የሚመሩት የህወሓት ክንፍ የተወሰኑ ወታደራዊ መኮንኖችን በመያዝ ወስዶታል የተባለው እርምጃ ለአቶ ጌታቸው መፈንቅለ መንግስት ነው። የፌዴራል መንግስት ጊዜያዊ አስተዳደሩ ውስጥ ባለው ድርሻ ምክንያት አስፈላጊ ድጋፍ ማድረግ እንዳለበትም ያምናሉ። የፌዴራል መንግስት በሙሉ ኃይል መጥቶ እንዲዋጋ እየጋበዝኩ አይደለም። ያ እንዲፈጠር አንፈልግም። የምንፈልገው ትግራይ ወደ ጦርነት ተመልሳ ለመግባቷን ለማረጋገጥ ባለው አቅም ሁሉ የተቻለውን ሁሉ ሲያደርግ መመልከት ነው። በዶክተር ደብረጽዮን የሚመራው የህወሓት ክንፍ ግን ትግራይ ውስጥ በጸጥታ ኃይሉ የተጀመረው ህገ መንግስትንና የህግ የበላይነትን የማስከበር ስራ እንደሆነ አስታውቋል። ፓርቲው ባለፈው ሳምንት ባወጣው መግለጫ እርምጃው የፕሪቶሪያው የሰላም ስምምነትን የሚያከብር እንጂ የሚያፈርስ እንዳልሆነ ገልጿል። የህወሓት ስራ አስፈጻሚ አባል ዶክተር ፍስሐ ሀፍተጽዮን አቶ ጌታቸው በአዲስ አበባ ያቀረቡትን ክስ አጣጥለዋል። በተወሰኑ የትግራይ አካባቢያዊ መንግስታት ህገ መንግስታዊ ስርዓትን ወደ ነበረበት ለመመለስ የተወሰነ ጥረት ነበር። ይህ በትግራይ ከሚገኙ በርካታ አካባቢዎች አስተዳደሮች በጥቂቶቹ ነው። ይህ በትግራይ ከቁጥጥር ውጭ የሆነ ነገር እየተፈጠረ እንደሆነ በተለይም ግጭት የማቆም ስምምነቱ ላይ አደጋ እንደተጋረጠና ስምምነቱን ለመታደግ ጣልቃ ገብነት እንደሚያስፈልግ ለማሳመን በተሳሳተ መንገድ በተቻለ መጠን ለከፍተኛ ታዛቢ ለማቅረብ ተሞክሯል። ይህ ከመጠን በላይ ማጋነን ነው። አቶ ጌታቸውም ሆኑ የደብረጽዮን ገብረ ሚካኤል ህወሓት በትግራይ የተፈጠረውን ፖለቲካዊ ሁኔታ ለመፍታት ከፌዴራል መንግስት ጋር ውይይት እንደሚደረግ አስታውቀዋል። እስካሁን ውይይቶች መደረጋቸውን የሚጠቁሙ መረጃዎች ቢኖሩም በተጨባጭ የተላለፈ ውሳኔ የለም። ሌተናል ጀነራል ታደሰ ወረደ ባለፈው አርብ በመቀለ በሰጡት ጋዜጣዊ መግለጫ ግን ግጭት እንደማይነሳ ማስተማመኛ ለመስጠት ሞክረዋል። ጊዜያዊ ምሕዳር ናይ
ናይ ፌደራል መንግስት ዓቢ መዳርክቱ እዩ ጊዜ አስተዳደሩ የፌደራል መንግስቱ ትልቅ አጋር ነው ፕሬዝዳንት በፌደራል መንግስት ነው የሚሾመው ከፌደራል መንግስቱ ጋር ወደ ግጭት የሚያስገባ ነገር የለም በውስጥ ይፈታ እንል የነበረው በዚህ ምክንያት ነው አሁንም ቢሆን የፌደራል መንግስቱ ይህ ችግር ለመፍታት በኃይል የሚገባበት የኃይል መፍትሄ የሚከተልበት አይነት ነገርም አይኖርም ይህ ምክንያት ያደረገ ከውጭ የሚመጣ ግጭት አይኖርም ከውስጣችንም አይኖርም አንድ በሁሉም ዘንድ ግምት ውስጥ መግባት ያለበት ችግሩ መፈታት አለበት የሚያስፈልገው ደግሞ ፖለቲካዊ መፍትሄ ነው ግርፍት አለው ህዝቡን ፖለቲካዊ መፍትሄ ይዘልዮ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ፌደራል መንግስት ሁኔታውን በጥንቃቄ እየተከታተለ እንደሚገኝ ባለፈው ሳምንት መቀመጫቸውን በአዲስ አበባ ላደረጉ ዲፕሎማቶችና የዓለም አቀፍ ተቋማት ኃላፊዎች ተናግረዋል። ከህወሓት ጋር የተፈረመው ግጭት የማቆም ስምምነትና የተኩስ አቁም መጽናቱን በሰሜን ኢትዮጵያ ሰላም መስፈኑን ለማረጋገጥ መንግስት የቻለውን እንደሚያደርግ የገለጹት ጌዲዮን ጠንከር ያለ ክስ አቅርበው ነበር። very blatantly and manifestly they are attempting to dismantle the interim administration አንድ ያለ ህፍረትና በግልጽ ኃይል በመጠቀም ጊዜያዊ አስተዳደሩን ለማፍረስ እየሞከሩ ነው። ሁለት የኢትዮጵያ ጠላት ከሆነ የውጭ ኃይል ጋር ግንኙነት እያደረጉና እየተባበሩ ይገኛሉ። ሶስት የተፈናቃዮችን መመለስ ለወራት አዘግይተዋል። አራት በግልጽ ጠብ ቀስቃሽ ፕሮፓጋንዳና ንግግር ተጠምደው ብጥብጥና ወደ ግጭት መመለስን እየቀሰቀሱ ናቸው። አምስት ከረጅም ጊዜ በፊት መጠናቀቅ የነበረበትን የቀድሞ ታጣቂዎችን ትጥቅ አስፈትቶ በመበተን ወደ መደበኛ ህይወት የመመለስ ሂደት አዘግይተዋል። ውጭ ጉዳይ ሚኒስትር ጌዲዮን የኢትዮጵያ ጠላት ያሉትን የውጭ ኃይል በስም ባይጠቅሱም አቶ ጌታቸው ግን ደጋግመው ያነሱት ኤርትራን ነበር። ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ኤርትራ ግን በሁለቱ የህወሓት አንጃዎች መካከል የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት እንደሌላት በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል አስታውቃለች። የማነ በኤክስ በኩል ባሰፈሩት መልእክት ሀገራቸው በደቡብ አፍሪካ የተፈረመውን ግጭት የማቆም ስምምነት የማፍረስ ምንም አይነት ፍላጎት እንደሌላት ገልጸዋል። ጉዳዩን የሚያወሳስበው ኤርትራና ኢትዮጵያ ወደ ሌላ ደም አፋሳሽ ጦርነት ሊያመሩ ይችላሉ የሚል ስጋት በበረታበት ወቅት የተነሳ በመሆኑ ነው። ሌተናል ጀነራል ታደሰ ወረደ ግን በትግራይ ሰራዊት አመራሮች ላይ የቀረበውን ውንጀላ አስተባብለዋል። አነ መራሒ ሰራዊት ሁሉም ጀነራላቱን ይብሎም እኔ የሰራዊት መሪ ነኝ። ከሁሉም ጄኔራሎች ጋር ጦርነት በጋራ አልፈናል። አሁንም በጋራ አለን። ሰራዊቱና የጸጥታ ኃይሉ እየመራሁት ነው። ከሻዕቢያ ጋር በይፋ የተደረገ ግንኙነት የለም። አንድ ነገር ግምት ውስጥ እናስገባ። ከሻዕቢያ ጋር ለምን ዓላማ ነው ግንኙነት የምናደርገው? ከሻዕቢያ ጋር ሆነን ፌደራል መንግስቱን ለማዛባት ነው ወይስ በፌደራል መንግስቱ ተስፋ ቆርጠን ከሻዕቢያ ጋር ለማበር ነው? በኢትዮጵያና ኤርትራ መካከል ተፈጥሮ ያለው ውጥረት አለ። እዚህ ውስጥ ደግሞ ከዚህኛው ወይ ከሌላኛው ጋር እወግናለሁ ማለት አይቻልም። የትግራይ ህዝብ ከባድ ጦርነት አልፏል። አዲስ ቁስል አዲስ ጠባሳ ነው ያለበት። ሐሊፊዩ ሐዲሽ በሰላ ሐዲሽ ቁስል ይዘሎ ጀነራል ታደሰ የጠቀሱት የትግራይ ህዝብ ላይ የደረሰ በደል በእርግጥ የኢትዮጵያ ፌደራል መንግስትም ይሁን ሁለቱ የህወሓት አንጃዎች የሚክዱት አይደለም። መምህርት ንግስቲ ግን ችግሩን የፈጠሩ ፖለቲከኞች ወደ ቀልባቸው እንዲመለሱ ይፈልጋሉ። መፍትሄ እንዲያገኙ ይሄን ችግር የፈጠሩት አመራሮች ናቸው። ከህዝብ የመጣ ችግር አይደለም። አሁንም ማስተካከል ካለባቸው እነሱ ነው ማስተካከል የሚችሉት። ስለዚህ መሪዎቹ አሁን ችግሮቻቸው በጠረጴዛ ዙሪያ